ይልቅ ከኔ ጋር ብትስማማ ነው የሚሻለው። ካንተ ጋር በጭራሽ መች ብለን እንስማማችን? ሰማኛለህ? ካሌብ የሚከፍልህን እጥፍ አድርጌ ልክፈል እያልኩ መቼም እንደዚህ የምትሆነው ለገንዘብ አይደለም። አሁኑ እከፍልሃለሁ። ከኔ ጋር ብትስማማ ነው የሚሻለው። ከአሁን በኋላ ብትፈሩኝ መልካም ነው። እኔ የምልሽ ዝና እንደታሰረ ሰምቼ ነበር። ነገርኩሽ እኮ ከአሁን በኋላ ዝና የሚባል ሰው እዚህ ታሪክ ውስጥ የለም። ይሄው ፈታ በይበት። ሰሚኛለሽ? እኔ እንዳንቺ ለማኝ አይደለም። ያንቺ ችግር ግን ምን እንደሆነ ታውቂያለሽ? የምርህን ነው ያወራህላ? ስታይኝ የምቀልድ ይመስላል? እዛ ቤት የሚገቡ ሰዎች ሁሉ እንደ ቤተሰብ ነው። ይሄንን በደንብ አውቃለሁ። አዎ አንቺ አስበሽ ሆን ብለሽኛ ላይ ምንም አይነት ክፉ ነገር አላደረግሽም። እሺ ሲበሉ አድርሰን ሲጣሉ መልሰን አለ ያገሬ ሰው እንዴ አምባ ደግሞ እዚህ ምን ሰራለች? አይሻልም? ልክ ሰው ቤትሽ ሲመጣ እንደዚህ አቀባበል እንደነበረ አልገባኝም። መድብል እቺ ማለት እዚህ ቁጭ ብላ ለማለት ወሬ ስታመላልስ የነበረችው ልጅ አይደለች እንዴ? እባካችሁ ሁላችሁም ይቅርታ አድርጉልኝ፣ በድያችኋለሁ። ችግር የለውም ሄደን እኛ መጀመሪያም ተረድተንሽ ነበር። አሁን ትግባ ወይስ ትውጣ? እንዴ መድብል ምን እያልክ ነው? ትግባ እንጂ ነይ የኔ ልጅ ቁጭ በይ። እንደውም ምግብ ላይ ነው የደረሽው። ጭራሽ ልጅ ብላ ተረፈችው። ጀግናው መድብል ዛሬ እንግዲህ ካሌብ ሞሲሳ የላከውን ለሱን ዝን መድብልን ለማስወገድ ወይም ደግሞ ለመግደል ፈልጎ የላከውን ሰውዬ እንግዲህ በአፉን ደም በደም በማቅመጥመጥ ወደ መጣበት መልሶለታል። እንግዲህ በጣም በሚገርም ሁኔታ እሱን ለማጥቃት ከኋላ እየተከተለ ከመጀመሪያ ጀምሮ እስካለበት ድረስ ሲከታተል የነበረው እንግዲህ ዛሬ በሚገርምና በሚደንቅ ሁኔታ መጨረሻ እዚህ ጋር ተጉመጥጦ ተመልሷል ማለት ነው። ያው እንግዲህ ሌላው ደግሞ በጣም ያስጠላው ነገር ዝና ከታሰረበት ወይም ደግሞ ከእስር ቤቱ አምልጦ ወጥቷል። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። በዚህ ልክ መሆን የለበትም ነበረ፣ ግን አምልጧል። እንግዲህ ምንም ማድረግ አይቻልም። ግን ድጋሜ እንደሚገባት እሱ ብቻ ሳይሆን ካሌብ ሞሲሳም ጭምር ተያይዘው እንደሚወርዱ ተስፋ እናደርጋለን። ምክንያቱም ግዴታ እውነት መስፈን አለባት። በዳዮች መውደቅ አለባቸው። የሰሩት ስህተት ማንም ሰው ለሰራው ስህተት ዋጋ መክፈል አለበት። ማንም ሰው ከህግ በታች እንጂ ከህግ በላይ መሆን የለበትም። በዚህ ልክ ምንም ያክል ወንጀለኞች ምንም ያክል ሴረኞች ቢሆኑ በህግ ግን በታች እንጂ ከህግ በላይ እንዳልሆኑ የምናይበት መንገድ መፈጠር አለበት እንላለን ማለት ነው። በጣም ነው እንግዲህ የሚያስጠላው። ያው ግን ቢሆንም እንግዲህ ብዙ ነገሮችን አሁን መፍትሄ እያየን ነው። እንግዲህ ሌላው ደግሞ ካሌብ ሞሲሳ የላከው ልጅ በመድብል ቁጥጥር ስር ውሏል። እንግዲህ መድብል እስከሚበቃው ድረስ አጉምጥምጦታል። ሲቀጥልም ደግሞ የምፈልገው ገንዘብ ነው አይደለ? እሱ ከሚሰጥህ እጥፍ ይሄው አካውንትን አምጣ አሁኑ አስተላልፍልሃለሁ ብሎ እንግዲህ በልበ ሙሉነት ነው ዛሬ የተቀበለው ማለት ነው። አካውንቱን ያኛውም ልጅ ሰጥቶታል። ላለመስጠት ማለት ፈርቶ ነበር ማለት አላመነም። ግን መድብል ምንም ነገር አትፍራ፣ አብሽር፣ አይዞ እኔ ከካሌብ በታች አልሆንም ከካሌብ በላይ እንጂ ሲጀመር ገጥመህ ማታሸንፈው ሰው ጋር ታግለህ ማታሸንፈው ሰው ጋር አትታገል አትግጠም ብሎ ነው እንግዲህ ማስጠንቀቂያ ጭምር የሰጠው። በዚህም እንግዲህ ልጁም የሚችለውን ያክል ፈንጠር ብሎ ግን አልቻለም። በመጨረሻ ያለ ውድ በግዱ ማድረግ ያለበትን ነገር አድርጓል ማለት ነው። ውድ ቤተሰቦቻችን በጣም ነው የሚከብደው የሚደብረው፣ ግን ያው ምንም ማድረግ አትችሉም። ያው ተፈታፍ ያለ ነበረ። ያው እሱ በተለይ የዝናን ቦታ ተክቶ እንግዲህ እንደሚታወቀው የዝናን ቦታ ተክቶ ተፈታፍ ያለ ስለነበረ ያው ማንም አይችለኝም ማንም አይነካኝም አይነት ነገር ነበር ሲል የነበረው። ግን ያው ምንም ዋጋ የለውም። ከመድብል ጋር ፊልሚያ አጉል ከምንድን ጋር ነው በምንድን ጨዋታ ነው የሚባል ነገር አለና ያው ጨዋታ ቃቃ ጨዋታ ነው የሚሆነው። እና እንግዲህ ተፈተፍ እያለ ነበር ማለት ነው። ቤተሰቦቻችን ሁሉም ነገር እግዚአብሔር ይመስገን የሚሆነው ነገር እንደሚሆን ባለ ተስፋ ነን። እንግዲህ መጨረሻው ሁሉም ነገር እንደሚያምር ማለት ነው ቤተሰቦቻችን። ሌላው እንግዲህ ማለት ዛሬ ማለት በጣም ናሳቀች፣ በጣም ዘና ያረጋችኝ። እንግዲህ አይታችኋል ሁኔታዋን ውጥር የሚለው ሙዚቃ ለሷ ነው መጋበዝ ያለባት። እውነት በጣም ናሳቀችኝ። የእንትኗ ጉዳይ የመነጽሯ አለባበስ የሁለታ ነገሩ በቃ አሜዚንግ ጋይስ አሜዚንግ። በጣም ነው የሚገርመው፣ በጣም ነው የሚደንቀው። ምክንያቱም ሁኔታዋ ሪአክቷ በቃ
አክት ስታደርግ በቃ የሌለ ነው የሌለ ማለት ነው። ቤተሰቦቻችን በጣም ነው የሚገርመው። እሱንም እንግዲህ ተያይዘዋለች። በዛ ላይ ደግሞ እንግዲህ የዝናን መኪና ቁልፍ ጭምር እሷ ነች ያዘችው። ካሁን በኋላ ሴቷ ማህሌት ማለት እኔ ነኝ። ማን ነው ሴቷ? ዝና ይቅርታ ቤተሰቦቼ እንግዲህ ዝና ማለት እኔ ራሴ ነኝ። ሴቷ ዝና እኔ ራሴ ነኝ። ገባችሁ አይደለ? አውቃችሁ ተረዱኝ፣ የወቁኝ። ካሁን በኋላ ፍሩኝ በቃ። እንደውም ማወቅ ብቻ ሳይሆን ፍሩኝ በቃ። ምንም አለምንም ጥርጥር ፈርታችሁ ያዙኝ፣ ርቃችሁ ተራመዱ፣ ከኔ 40 ክንድ ተጠንቀቁ እያለች ነው የምትገኘው። እሷም እንግዲህ እንዴ ይሄ ነገር እንዴ እያለች ነው ማለት ነው። እንግዲህ አጋጣሚ መንገድ ላይ አግኝታት ነበረና ኤፍራታን እንደውም ተጎረረችባት። ኤፍራታም እንዴ እኔ ምን አደረኩሽ ታዲያ? እኔ ላይ ይሄን ያክል የምትጀነኒው፣ እኔ ላይ ይሄን ያክል የምትጎረሪው ለማያውቁሽ ሰዎች አውራቸው እንጂ እኔ አላባረርኩሽ ስትላት፣ እንዴ አንቺም እኮ ከቤትሽ እኮ ውጪ ብለሽ እንዲያሮጌ ቃና ያስወጣሽኝ እዛ ተወርቃ ተቀራለ መስሎሽ ነበረ። ይሄው ዛሬ እንደውም ወደ ከፍ ወደ ያለው ማማ እንደውም ድጋሚ ማልወርቅበት ማማ ላይ ነው ወጣሁት አለ ማለት ነው። ግን እኮ ማውራ ወዲያ ደቆ በጣም ዝና ሲመጣ አስባችሁታል? ማይ ግርነስ ጋይዝ እንዴት እንደሚሆን በጣም ከባድ ነው። እና እንግዲህ ዘና ፈታለች። ግን ጋይስ ተመችታኛለች። ግን ጉራዋ ጥባሯ አሜዚንግ በቃ እኔ እንጃ በቃላት የሚገለጽ አይደለም። አቤት የመነጸሯ አለባበሷ እንዴት ነው የሌለ እኮ ነው። ያበዴ ነው የተጀነነችው ያበዴ። ግን ምን ዋጋ አለው? ዝና ስለመጣ ምን ቦታሽን ምን ዋጋ አለው? ሲቀጥል ደግሞ ካሌሞ ሲሰራሱ መታሰሩ አይቀርም። ምክንያቱም ያኛው ልጅ ለገንዘብ ብሎ ስለሆነ ሰው ገንዘቡን ደግሞ ከተሰጠው ገንዘቡ ደግሞ ከተከፈለው ለዛውም ዝና ከሰጠው በላይ ብር ከተከፈለው ካሌብን አሳልፎ የማይሸጥበት ምንም ምክንያቱም በገንዘብ የሚገዛ ሰው ሁሌም ይገዛል። እናንተ ገዝታችሁ ብታስቀምጡትም ነገ ጧት ደግሞ የበለጠ ሲያገኝ እናንተ ሽጧችሁ ደግሞ እዛኛው ጋር እንደሚሄድ ምንም መጠራጠር የለባችሁም። ገባችሁ? እሷ እንደዛ ነው የሆነው። ግን እሷ አልገባትም። ገባችሁ አይደል? አልገባትም እሷም። ሲቀጥል ደግሞ ይሄ ካሌብ የሚባለውም ሰውዬ እሱም እንደዛው አልገባውም። ዝና ያው በርግጥ ዝና ታማኝ አገልጋዩ ነበር። ግን በዚህ ሁኔታ እንኳን ጠፍቶ ሲጠፋ የት ነህ? ኧረ ዝና ታስፈልገኛለህ አላለውም። በቃ እርግፍ አድርጎ ነው አይደል የጣለው። ከዚህ በጣም ከባድ ነው ጋይስ። አሁንም ማለት ለዝና ያልሆነ ሰውዬ ለሷ ሊሆናት በቃ እሺ ጌታዬ አይ ለእንትኑ እንድመችሽ በቃ ካሌብ ብለሽ መጣት ትችያለሽ አላት። እሺ ጌታዬ ማለቴ ካሌብ አለች። አይ ማለት እኔማ ያንቺን አወዳደቅ ነገር ለማየት እኔ በቃ ሰስፔንስ የቆምኩት ነገርስ አንቺል ካፋ ጉድ እኮ ነው ጋይስ፣ ጉድ እኮ ነው። ግን እንዴት ነው ስታነጅብ ጋይስ፣ የምር የሌለን የተመቸች በጣም አዝናንታኛለች። እኔ ለማንኛውም ማለት ነው ምክንያቱም ዘና አድርጋኛለች። ሁኔታ ነገሯ በቃ ሪአክሽኗ በቃ አሜዚንግ ነው። ያበዴ ነው ጋይስ ያበዴ። ስለዚህ በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ አድርጉ። መልካም ጊዜ ባይ። ወዳችኋል።